በዚምባብዌው የህገ መንግስት ለውጥ ሊደረግ መሆኑን ተከትሎ ጸሎት እንዲደረግ ጥሪ ቀረበ። በዚምባብዌው በተለይም ከምርጫ ስነ ስርዓት ከመንግስት የአገልግሎት ጊዜና ስልጣን ጋር በተገናኘ የህገ መንግስት ለውጥ ሊደረግ መሆኑን ተከትሎ ጸሎት እንዲደረግ ጥሪ ቀረበ። ጥሪውን ያቀረበው የዚምባብዌ አብያተ ክርስቲያናት ጽሕፈት ቤት ነው። አዲሱ ህገ መንግስት ምርጫ በቀጥታ በህዝብ መደረጉ ቀርቶ በፓርላማ እንዲሆን፣ የስልጣን ጊዜንም ማራዘም፣ ምርጫን ለቀጣይ ጊዜ ማስተላለፍና የስልጣን ክፍፍል ላይ ያተኮረ ነው። ይኸው አዲሱ ሊቀየር የታሰበውን ህገ መንግስትን ተከትሎም የዚምባብዌ ካቶሊክ ቤተክርስቲያን ጳጳሳት ጉባኤ ለውጡ ዲሞክራሲያዊ ተሳትፎችን እንደሚያዳክም፣ ህገ መንግስቱ የስልጣን አላግባብ መጠቀምን እንዳይከላከል እንደሚያዳክምና የተቋማትን ነጻነት እንደሚገዳደር በማመላከት የተቃውሞ መግለጫ አውጥቷል። የዚምባብዌው አብያተ ክርስቲያናት ጽሕፈት ቤት በበኩሉ በዚህ የአዲሱ ህገ መንግስት ለመለወጥ በሚደረገው ሂደት ውስጥ ህዝቡ በንቃት እንዲሳተፉና እንዲጸልዩ መክሯል። ጽሕፈት ቤቱ እንደ እምነት ሰዎች መሪነት ማለት የተቀደሰ መታመን መሆኑን በማስታወስ ፍትህን፣ ተጠያቂነትንና የጋራ ጥቅምን መፈለግ ንቁ ዜጋና ጸሎት የሚፈልግ መሆኑን አመላክቷል። የዚምባብዌው አብያተ ክርስቲያናት ጽሕፈት ቤት መሪዎቻችን በትህትና በክብርና በጥበብ እንዲሰሩ እንጸልይ ሲል ጥሪ ማቅረቡን ኤሲያ አፍሪካ ዘግቧል።